ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የኢትዮጵያን የባህር በር ፍላጎት ለመገደብና የውስጥ ጠላቶቿን ለማስታጠቅና ለማደራጀት የማይሰንፈው የኤርትራ መንግስት አሁን ራሱ ግንባር ለመክፈት ያሰበ መስሏል። ከህወሓት ጋር በፈጠረው ጥምረት ሰራዊቱን ወደ ኢትዮጵያ ድንበር ያስገባው ሻዕቢያ ሰራዊቱን ሲያስገባ የኢትዮጵያን መከላከያ ዩኒፎርም መጠቀሙ ደግሞ ትኩረት ስቧል። በተለያየ ጊዜ የድንበር ጥሰቶችን ሲፈጽም እንደነበር የሚታወቀው ሻዕቢያ አሁን ደግሞ ዘላንበሳና ኢሮቢን ጀምሮ መያዙን የቀድሞ የህወሓት ጀነራል አጋልጠዋል። ከሳቸው በተጨማሪ የኤርትራ ጦር ድንበር ጥሶ በመግባት ትንኮሳ እየፈጸመ እንደሆነ የሚጠቁም መረጃ ወጥቷል። እንመለስበታለን። በሌላኛው መረጃችን ደግሞ ለቀጠናው ስጋት ሆና ያቀጠለችው ኤርትራ አሁን ደግሞ ዓለም በስጋት እያየው የሚገኘው የኢራን ጦርነት ወደ ምስራቅ አፍሪካ ልታመጣው ትችላለች ስለመባሉ የተሰማውና ከዚህ የኢራን ጦርነት ጋር ተያይዞ በኢትዮጵያ የተፈጠረውን ውዝግብ አክለን ልናስደምጣችሁ ይዘን ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። በርካታ የኤርትራ ሰራዊት አባላት የኢትዮጵያ መከላከያ ሰራዊት ዩኒፎርምን በመልበስ ወደ ተለያዩ የኢትዮጵያ ግዛቶች እየገቡ መሆኑን አፍሪካ ዲፌንስ ፎርስ ዘግቧል። አፍሪካ ዲፌንስ ፎረም ባወጣው ዘገባ ወታደሮቹ በሁመራና ዘላንበሳ በኩል የመከላከያ ሰራዊት ልብስን በመልበስ ወደ ኢትዮጵያ ግዛቶች በስፋት እየገቡ መሆናቸውን ዘግቧል። አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣናት ወደ ሁመራ የገቡ የኤርትራ ወታደሮች በስፋት በኢትዮጵያ መከላከያ ሰራዊት አባላት መያዛቸውን በዘገባው ተናግረዋል። ከዚህ ሪፖርት ባሻገርም ከትግራይ ክልል ታጣቂዎች አዛዦች አንዱ የነበሩት ብርጋዴር ጀነራል ጎሽ ገብረ ኤርትራ ስራ መንግስት ዘላንበሳና ኢሮቢን ጨምሮ 10 ያህል አካባቢዎችን መቆጣጠሩን ገልጸዋል። ጀነራሉ አክሱሚያን ከተባለና በትግራይ ክልል ላይ ከሚተኮር ቴሌቪዥን ጣቢያ ጋር ቃለ ምልልስ እንደገለጹት ሻዕቢያ ከህወሓት ጋር የፈጠሩት ህዝብን ከህዝብ የሚያገናኝ የሰላም ትብብር ሳይሆን የኢትዮጵያ መንግስት ለመውጋት የተፈጠረ ግንባር ነው ማለታቸው ተመላክቷል። ሻዕቢያ በቡሬ ግንባር ሰፋፊ ምሽጎችን መቆፈር ላይ ተጠምዶ ለጦርነት ከፍተኛ ዝግጅት እያደረገ መሆኑም እየተነገረ ሲሆን ከሰራዊቱ በኩል ግን ምንም አይነት መነሳሳት እያየ እንዳልሆነ ነው እየተነገረ የሚገኘው። የኤርትራ ሰራዊት ጦርነት ሳይጀመር በገፍ እጅ እየሰጠ መሆኑ ለዲያሎ ቤተ መንግስት ያልጠበቀ መርዶ ሆኗል። ኢትዮጵያን ለማጥቃት ወደ ትግራይ እንዲገባ የተደረገ ሻዕቢያ ጦር እየፈራረሰ ለኢትዮጵያ መከላከያ ሰራዊት እጅ እየሰጠ መሆኑ ተመላክቷል። በቡሬ ግንባርና በተለያዩ የትግራይ አካባቢዎች የሚገኙ የኤርትራ ወታደሮች ክፍለ ጦራቸውን እየለቀቁ ለኢትዮጵያ መከላከያ ሰራዊት እጃቸውን መስጠታቸውን ቀጥለዋል። በዛሬው ዕለት ብቻ አንድ የሻምበል መሪ ጨምሮ 64 የኤርትራ ወታደሮች እጅ መስጠታቸው ተሰምቷል። በዚህም መሰረት በትናንትናው ዕለት ብቻ የሻምበል አዛዣቸውን ጨምሮ 64 ወታደሮች በቡሬ ግንባር በኩል እጃቸውን የሰጡ ሲሆን ከትናንት በስቲያ ደግሞ ሌሎች 254 የኤርትራ ወታደሮች በወልቃይት በኩል ለኢትዮጵያ መከላከያ ሰራዊት እጃቸውን መስጠታቸው ተነግሯል። በዚህም ጦርነት አንፈልግም ብለው እጃቸውን ለኢትዮጵያ መከላከያ ሰራዊት የሰጡ የሻዕቢያ ሰራዊትን አባላት ቁጥራቸው 318 መድረሱ ተመላክቷል። ወታደሮቹ ከመደበኛ ውጊያ ቀጠናዎችና ከተመደቡባቸው የትግራይ አካባቢዎች እየሸሹ እንደሚገኙ ተገልጿል። እንደ ምንጮች ዘገባ ከሆነ ከቅርብ ጊዜ ወዲህ የኤርትራ ወታደሮች በቡድንና በነጠላ ለኢትዮጵያ መከላከያ ሰራዊት እጃቸውን የመስጠት አዝማሚያ በከፍተኛ ሁኔታ እየጨመረ መጥቷል። ይህም በወታደሮች ዘንድ እየታየ ያለውን ከፍተኛ መከፋፈልና የሞራል ውድቀት እንደሚያመለክት ተተንትኗል። እጃቸውን የሰጡት ወታደሮች በአሁኑ ወቅት በመከላከያ ሰራዊት ጥበቃ ስር የሚገኙ ሲሆን አስፈላጊ ሰብአዊ አያያዝ እየተደረገላቸው መሆኑ ታውቋል። በቀጣይ መረጃ ሼክ ኢብራሂም ቱፋ ከኢራን ጎን መሆናቸውን በይፋ ገለጹ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ ላይ የደረሰውን እልፈት ተከትሎ በአዲስ አበባ በሚገኝ የኢራን ኤምባሲ መገኘት የሀዘን መግለጫ ሰጥተዋል። ሼክ ኢብራሂም ቱፋ በኤምባሲው ተገኝተው የሀዘን መዝገብ ላይ የፈረሙ ሲሆን በወቅቱም ባስተላለፉት መልእክት በደረሰው ጥቃት መሪው በሰማዕትነት ማለፋቸው ለመላው
ለመላው የኢራን ህዝብና መንግስት ታላቅ ሐዘን መሆኑን ገልጸዋል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን እንደሚቆሙ አረጋግጠዋል። ይህ ህልፈት ለኢራን ብቻ ሳይሆን ለመላው የዓለም ሙስሊሞች ትልቅ ኪሳራ መሆኑን ሼክ ኢብራሂም ቱፋ በመግለጫቸው ጠቁመዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ ይህን ያሉት ጠቅላይ ሚኒስትር አብይ በኩዌትና በኳታር ኢራን የፈጸሟቸውን እርምጃዎች በአወገዙ ማግስት መሆኑ ትኩረት ስቧል። ጠቅላይ ሚኒስትር አብይ ዕለት ኢራን በኩዌት ላይ ፈጸመችውን ጥቃት ተከትሎ ከኩዌት ልዑል አልጋ ወራሽ ሼክ ሳባ ካሊድ አልሐማድ አልሳባ ጋር በስልክ ተወያይተው ነበር። ጠቅላይ ሚኒስትር አብይ ከኩዌት ልዑል አልጋ ወራሽ ጋር ባደረጉት ውይይት በአገሪቱ ሉዓላዊ ግዛትና የአየር ክልል ላይ የሚፈጸም ጥቃት በጽኑ ማውገዛቸው ነበር የተነገረው። አብይ ድርጊቱ የዓለም አቀፍ ሕግና የተባበሩት መንግስታት ቻርተር ጥሰት ነው ማለታቸው ተገልጾ የነበረ ሲሆን በዚሁ የስልክ ንግግር ወቅት የኩዌት ዜጎችና ተቋማት ላይ የሚደርሱ ጥቃቶች ማውገዛቸውም ተገልጿል። ዘገባው እንደሚያመለክተው አብይ በኩዌት የሲቪል ተቋማት ላይ የሚፈጸም ጥቃት ተቀባይነት እንደሌለውም ተናግረዋል። አብይ ኢትዮጵያ የኩዌት መንግስትና አመራር የአገሪቱን ሉዓላዊነት መረጋጋትና ደህንነት ለመጠበቅ በሚወስደው ማንኛውም እርምጃ ድጋፋቸውን ገልጸዋል። በተመሳሳይ ጠቅላይ ሚኒስትር አብይ ሌላኛው የኢራን ጥቃት ሰለባ ወደ ሆነችው ኳታርም ስልክ ደውለው እንደነበር የተናገረ ሲሆን በዚህ ወቅትም በተመሳሳይ የኢራን እርምጃ በጽኑ አውግዘዋል። ታዲያ የኢትዮጵያ መንግስት በኢራን ጥቃት የደረሰባቸው የመካከለኛው ምስራቅ ሀገራት እንደምትደግፍና የኢራንን ጥቃት እንደሚያወግዝ በተነገረ በቀናት ልዩነት የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ ከኢራን ጎን ነን ማለታቸው ብዙዎችን እያነጋገረ ይገኛል። በሌላኛው መረጃችን ኢራን በኤርትራ በኩል ልታጠቃ ትችላለች ተባለ። በአፍሪካ ቀንድ ጉዳይ ትንታኔ በመስጠት የሚታወቀው ሆርን ሪቪው ኢራን የኤርትራ ወደቦች ተጠቅማ ጥቃት ልትፈጽም የምትችልበት እድል እንዳለ የሚተነተን ጽሑፍ አስነብቧል። በተቋሙ አጥኚ የሆኑት ሳሚያ መሐመድ ባቀረቡት የትናንትና ጽሑፍ ኢራን ኤርትራና የመንን መሰረት ያደረገ የሁለት ግንባሮች ጥቃት ልትከፍት እንደምትችል አመልክቷል። ትንተናው የኢራን የጥቃት አደገኛውን ዞን ከፐርዢያ ጋልፍ ወደ አፍሪካ ቀንድና ቀይ ባህር ማንቀሳቀሷን ያብራራል። የአጸፋ መልሱ ወይም የበቀል እርምጃን መሰረት ያደረገው የኢራን ጦር ፖሊሲ ከፐርዢያ ጎልፍ ባለፈ ሌላ የጦር ግንባር በቀይ ባህር የመክፈት እድሉ ሰፊ መሆኑን ሲገልጹ ጥቃቱ በኤርትራ በኩል መሆኑ ድብቅ ስጋት ስለመሆኑ ተተንትኗል። አሰብና ምጽዋ ቀደም ብለው የኢራን ባህር ላይ ሎጂስቲክ ማማዎች እንደነበሩ የሚነሳው ትንተናው ኤርትራ መንግስት አሟች ያለው ባህሪ አንጻር ኢራንን እነዚህ ወደቦች አዲስ የጦር ግንባር ለመክፈት የመጠቀም እድል የመኖር ጉዳይ ዜሮ አለመሆኑን አብራርቷል። ትንታኔው ኢራንን የተቀናጀ ጥቃት 18 ማይል ወይም 28 ኪሎ ሜትሮች ብቻ በሚሰፋ በባቢል መንደር በኩል ልታሰናዳ መቻሏን አንስቶ በዚህ ማጥቃት የኤርትራ ወደቦች ሚና እንደ ቀዳሚ ጦር ሰፈር ወይም ፎርዋርድ ቤዝ በመሆን ድሮንና ሚሳይሎች ማከማቻና ማሰላለፊያ ሊሆን ይችላል ብለዋል። ከኤርትራ የሚነሱ ጥቃቶች መነሻቸው ተገማች ያለመሆን እድል እንዳላቸው ተብራርቷል። በሌላኛው ምስራቃዊ ጥግ ደግሞ ሁቲ ኢራንን ወክሎ ጥቃት የሚከፍት ሲሆን ይህ ለኢራን ሁለት የጦር ግንባር አድቫንቴጅ የሚሰጥ መሆኑ ተተንትኗል። አልሸባብ ሶስተኛው የኢራን እጅ አዙር ጦር እጅ ውስጥ የመሆን እድሉም እየተብራራ ሲሆን አልሸባብ ከሁቲ መሳሪያና ስልጠና የሚቀበል ሲሆን ለቴህራን አዛዥ አለመሆኑን የራሱ አጀንዳና ፍላጎት በራሱ የሚመራ መሆኑ ኢራን የተሻለ አማራጭ አድርጋ እንድትይዝ ያደርጋታል ተብሏል። የኢራንና የኤርትራ ጦር ግንኙነት እንደ አውሮፓ አቆጣጠር ከ2000 አጋማሽ ጀምሮ የነበረ መሆኑን ያነሳው ትንተናው የኢራን የጦር መርከብና ጀልባዎች ነዳጅ ለመሙላትና ትጥቅ ለመጫን የኤርትራን ወደቦች ሲጠቀሙ እንደነበር አመልክቷል። ትንተናው ኢትዮጵያ በኤርትራ ያለውን እንቅስቃሴ በትኩረት እንድታጤን መክረዋል።